አቶ ደረጀ ወይዘሮ መድኃኒትን አነቃት። ሰላም ሰላም የመቅዲ ዩቱብ ተከታታይ ቤተሰቦች ሁሉ ሰላማችሁ ብዝት ብዝት ይበልልኝ እያልኩኝ የዳጣ ድራማ ክፍል 128 ይዤላችሁ መጥቻለሁኝ። ወይዘሮ መድኃኒት ከፎቅ እየወረደች ወደ ዳጣ ክፍል እያቀናች ነበረ። በአጋጣሚ ደግሞ ኤቢ መጣችባት። አክስቴ ወዴት እየሄድሽ ነው ስትላት ያችን ማትረባ ዛሬ መቼም አትመጣማ አዳሪ እዚህ ነው ብላለች። እሷ ግን አዳር ሳይሆን የሆነ ነገር ፍለጋ ነው የገባችው። ትንሽ ውስጥ ገብተ እንደፈተሸች ዳጣ መጣች። ምን እየሰራሽ ነው አለቻት። ዳጣ ስታይ ተቀምጣ ነበረ። እሷም እዚህ ማደር ፈልጌ ነው ብላ አለቻት። ዳጣም ክፍልሽስ አለቻት። እዚህ ማደር ነው የፈለግኩት ትንሽ እንደተነጋገሩ እና አሁን ወደ ክፍልሽ ትሄጃለሽ ወይንስ እዚሁ ነው የምተኘው ብላ ስትላት ዳጣ አይ እዚሁ ነው የምተኘው እባክሽ ሶፋ ላይ መተኛት ትችያለሽ ብላታለች። ዳጣም እሺ ብላ ሄደች። ነገሩን ማባባስ አልፈለገችም። ኤቢም ለምን ክፍልሽን ትተሽ ውጪ ትተኛለሽ? ነይ በክፍልሽ ደሪ ብላ እዛት ተመልሳታለች። አክስቷም ለምን አመጣሻት ስትላት ወይም ገብታ በክፍልሽ ትተኛ ወይም ደግሞ ክፍሏን ልቀቂላት ብላለች። አክስቷም ወይዘሮ መድኃኒት እምቢ ስትል በቃ ለአባዬ ይናገራሉ በማለት አቢኬል ወደ ውጭ ስትወጣ ተነስታ ሄዳለች። ወይዘሮ መድኃኒትም በዳጣ ላይ በጣም ዛቻ አበዛች። እህቴንማ ባሏም ልጆቿም እየተጫወቱባት ነው ብላ ትስታለች። ነገሩ ከባድ ይመስላል። ለዛዬ ደግሞ በጣም ገዛኝን ትወዷለች፣ በጣም ትቀናበታለች፣ እሱም ይወዳታል። ግን አይገላለጹም፣ እዚህ ጋር አይገላለጹም። ፍቅራቸውን እስከ መቼ እንደደበቁት የማይናወቅን ብቻ ይቀናናሉ። የወይዘሮ ማርታና የአቶ ደረጀ ፍቅር በጣም ደስ ይላል። መታቀቡ ተቀመጠች። እሱን በእንቅልፍ ልቤ እልም አየዋላት። እልሙስ ምንድን ነው? በእልም ማመና ጀመርክ ስትለው አይ ያውኑስ ከባድ ነው፣ ቤቴ ሲቃጠል አየሁት አላት። እሷም ደነገጠች። በቃ ምንም አይመጣም እልም እልም ይበል ብላ ባለቤቷን አቶ ደረጀን አረጋጋችው። ወይዘሮ መዲም ናታን በተቀመጠችበት መጣች። ሰላም ተባባሉ፣ ተቀመጠች። ከዛን መጽሐፍ ታነባለህ ትፈለሰፋለህ አለችው። እያለች ስለ ጠንቋይ መጠየቅ ጀመረች። ሳስበው መዲ አሁን ላይ ወደ ጠንቋይ ቤት እያሰበች ይመስለኛል። በነ አቶ ደረጀ እና በነ ወይዘሮ ማርታ ቤት ውስጥ ምን እንደተፈጠረ ለማወቅ ወደ ጠንቋይ ቤት እያመራች ነው። ሀሳቧ ያንን ይገልጻል። ዳጣም አባቷን አቶ ደረጀን እናቷ ሰላም ጋር መሄድ እንደምትፈልግ ነገረችው። እሱ ግን ፈቃደኛ አይደለም። ለምን ሁሌ እዛ ስትመላለሺ ማርታ ባለቤቴ ትጠረጥራለች አትሂጂ እያላት ነው። ዳጣ ግን እናቷ ጋር መሆን ትፈልጋለች። ለምን አባዬ ስትለው አይ ብዙ ጊዜ መመላለስ የለብሽም ማርታ ትጠረጥራለች ይላታል። ለምን ቤት ተከራይተን አንቀመጥ ስትለው እሱም አንቺ ከኔ ጋር መራቅ የለብሽም እናትሽ ሰላም ተከራይታ ትኑር ይላታል። ሰላም ግን በዛኛው ሳምንት ባለፈው ሳምንት በሰማነው ድራማ ላይ እዛ ቤት ገብታ መኖር እንደምትፈልግ ነው የተናገረችው። ወጥታ ብቻዋን መከራየት አትፈልግም። ዳጣም እሺ አባቴ አንተ ያልከው ይሁን ብላለች። ሰላምም አባትሽ እምልሽን ተቀበይ
ነገሮች እስከሚስተካከሉ ትላታለች። ሰላም ማለትም ዳጣ እናት በጣም ስለተገናኙ ናፍቆት ላይ ናቸው። መዲም ለኤቢ አለቻት፣ ለምንድን ነው የድሮ ኤቢ የጠፋችው? ለምንድን ነው ለዳጣ እየተደረግሽው? በእናትሽ ላይ የሚደረገው ነገር ትክክል ነው ወይ? ሰላም አርግዛ መውጣቷ ዳጣም እዚህ ቤት የመቆየቷ ሰበብ ምንድን ነው ስትላት፣ እኔ ለእናቴ አስባለሁ ወዳታለሁ፣ ግን ደግሞ ስለ ትዳራቸው እነሱ ብቻ ናቸው መወሰን የሚችሉት ብላ ለአክስቷ መልሳለች። እዚህ ጋ ዳጣ ሳትሆን ኤቢ ትክክል ናት የመለሰችው መልስ። ቀጣይ መድኃኒት እህቷ ያለችበት ክፍል ወይዘሮ ማርታ ጋር ትሄዳለች። መዲ ወይዘሮ ማርታ እህቷ ጋር ትሄድና እህቴ ምን ሆነሻል? ፈዘሻል? ምን አርግቶብሽ ነው ያፈዘዙሽ? አለቻት። ማርታም ሳቅ እያለች ምንድን ነው የምታወሪው መዲ? ምን እያልሽኝ ነው? ምን ፈለግሽ? አለቻት። መዲም እህቴ ከዚህ በፊት ሰራተኛሽ አርግዛ ወጣች፣ ዳጣ የጓደኛዬ ልጅ ነች ብሎ መጨረሻ ላይ ደግሞ የጓደኛው ልጅ ሳትሆን ቀረች። እንዴት ነው የዚህን አህል ባልሽን የምታምኑ? ለምን አትጠራጠሪም? ማርቲ ምን ሆነሻል? አለቻት። ወይዘሮ ማርታም መዲ በህይወቴ ውስጥ አትግቢ፣ እኔ በትዳሬ ደስተኛ ነኝ፣ ሁሉንም ነገር ባውቅም ብረዳውም አሳልፈዋለሁ። የማሳልፍበት ምክንያትም ደግሞ ባሌ ደረጀንና ትዳሬን በጣም ስለምወድ ነገሮቹን ወደ ኋላ ትቼ ህይወት ወደፊት እቀጥላለሁ ብላታለች። ቤተሰብ ቀጣይ ድራማ ይዤላችሁ እስከምመጣ ሰላም ክርስቶስ ባላችሁበት ዳርቻ ሁሉ ብስት ይበልላችሁ። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ እያረጋችሁ ቤተሰቡ ነው። ሰላም ይብዛላችሁ። ሰላም ሁኑ።